ሰላም ቅዱሳን ኢየሱስ ክርስቶስ ጌታ ነው። ይህ በጂኤምኤም ቲቪ የማልዳ ስንቅ ፕሮግራማችን ነው። ኢየሱስ ክርስቶስ ጌታ ነው። ከኔ ጋር ደግሞ አብረን እግዚአብሔርን ቃል እንካፈላለን፣ አብረን ደግሞ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ማካፈላችሁ የእግዚአብሔር ቃል ያለው ዕብራውያን ምዕራፍ 7 ላይ ቁጥር 23 ላይ ያለውን ቃል በኢየሱስ ክርስቶስ ማነብላችኋለሁ። አብረን እግዚአብሔርን ቃል እናነባለን፣ አብረን ደግሞ እንጸልያለን። ማነብላችሁ በአዲስ ትርጉም ነው። እንደዚህ ይላል እግዚአብሔር ቃል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀደሞቹ ካህናት ቁጥራቸው ብዙ ነው። እደግመዋለሁ። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀደሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለነርሱ እየማለደ ሁሉ ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር ይመጡትን ፈጽሞ ሊያድናቸው ይችላል። ኢየሱስ ክርስቶስ ጌታ ነው። ምንድነው የሚለው ቁጥር 23 ላይ በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነው። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁሉ ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ማለት ለዘላለም ሊያድናቸው ይችላል ይላል እግዚአብሔር ቃል። ዕብራውያን ምዕራፍ 7 ላይ ያለውን ቃል በትርጉም ነው በአዲሱ መደበኛ ትርጉም ያነበብኩላችሁ። የእግዚአብሔር ስም የተባረከ ይሁንና ይሄ ክፍል የሚናገረው ስለ ክርስቶስ ኢየሱስና ስለ ቀደሙት ካህናት ነው የሚናገረው። እናንተ እንደምታውቁት ኢየሱስ ክርስቶስ የእግዚአብሔር ልጅ ሊቀ ካህናችንም ነው፣ ደግሞ የታረደው የኛ በጋችን ነው። አሜን ሃሌሉያ። ዘሌዋውያን ምዕራፍ 3 ምዕራፍ 4 ምዕራፍ 5 ቁጥር ምዕራፍ 6 ታነቡ እዛ አካባቢ ላይ ስለ ኃጢያት ስርየትና ስለ ካህናት አገልግሎት ስለ ህዝቡ ድርሻ ይናገራል። እንዴት ኃጢያት ስርየት እንደሚደረግ አንድ ሰው አውቆ ኦርሳ ያውቅ በድፍረት በንቀት በተለያየ መንገድ ኃጢያት ቢሰራ እንዴት ነው እግዚአብሔር ስርየት የሚያደርግለት የሚለውን ክፍል ዛሬ ያወራል። እኔ ባጭሩ ልንገራችሁ እሱኛውን ፓርት። ለምሳሌ አንድ ሰው ኃጢያትን ቢሰራ ኦር ዝሙት እርኩሰት የሆነ ነገር ቢያደርግ እግዚአብሔርን ማከብር ነገር ቢሰራ እንደየአቅሙ ግለሰብ ከሆነ ወንድ ደግሞ ከሆነ ተባዕት ወንድ ኦር ተባዕት ፍየል ኦር ደግሞ ንጹህ ምንም እንከን የሌለባቸው እድፍ የሌለባቸው በግ ፍየል ሴት ወንድ ይዘው ሊመጣ ይችላል ካህኑን በሚያዘው መሰረት። ኢየሱስ ጌታ ነው። እንደ ህዝብ ደግሞ እግዚአብሔር ደግሞ ሲበድሉ ወይፈን ይዘው ይመጣሉ። ወይፈን ይዘው ይመጡና ኃጢአት የሰራው ሰውዬ ይዞት የመጣው እንስሳ ላይ እጁን ይጭናል። ምን ማለት ነው? ኃጢአቱን ወደዛ እንስሳ ያስተላልፋል እጁን ጭኖ። ለምሳሌ ህዝብ ከሆነ እግዚአብሔርን የበደለው ወይፈን ላይ እጃቸውን ይጭኑና የነሱን ኃጢአት ወደ እንስሳው ያስተላልፋሉ። ኦር ደግሞ በግ ከሆነ ያመጣው ኦር ፍየል ከሆነ ደግሞ አቅመ ደካሞች ደግሞ ከሆኑ እርግብ ሊያመጡ ይችላሉ፣ ዋኖስ ሊያመጡ ይችላሉ። ለምን ሲባል ለኃጢአት ስርየት መጽሐፍ እንደሚናገር ዕብራውያን ምዕራፍ 9 ቁጥር 22 23 አካባቢ ላይ ምን ይላል? ደም ሳይፈስ ስርየት የለም ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ጻድቅ አምላክ ነው። ጻድቅ አምላክ ነውና መጽሐፍ እንደሚናገር ኃጢአት ሳይቀጣ አይቀርም። ሁሉ ጊዜ ኃጢአት ይገርማቸው ይቀጣል። እና በብሉይ ኪዳንም በዚህኛው ኪዳን ሁሉ ጊዜ ኃጢአት እግዚአብሔር ይቀጣል። ኃጢአት ካልተቀጣ እግዚአብሔር ጻድቅ አይደለም ማለት ነው። እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነውና ኃጢአት ይቀጣል እግዚአብሔር። ስለዚህ ኤኒባዲ አንድ ሰው ኃጢአት ሲሰራ የሚችለውን እርግብም ዋኖስም በግም ፍየልም ወይፈንም እንደየአቅማቸው ይዘው እንዲመጡ ካህን ይነግራቸዋል። ኃጢአታቸው መጥቶ ለካህን ይነግሩታል። ካህኑ የሚያመጡትን አቅማቸውን ጠይቋቸው የሚያመጡትን ነገር ጠይቃቸዋል። ይዘው ይመጣሉ። ያንን እንስሳ ይዘው ይመጡና ኃጢአት የሰራው ሰውዬ እጁን እንስሳው ላይ ይጭናል። ከዛ ካህኑ የሰውየውን ኃጢአት ወደ እንስሳው እንዲተላለፍ ይጸልያል። ከዛስ ያ የመጣው እንስሳ ፍየል ሊሆን ይችላል፣ በግ ሊሆን ይችላል፣ እንስሳ ኤኒ ካይንድ ኦፍ እንስሳ ሊሆን ይችላል። የሰውየውን ኃጢአት ይሸከማል። ከዛስ ካህኑ ያርደዋል። ምን ማለት ነው? ደሙ ፈሰሰ ማለት ነው። አሁን እጄንስ ወደ እንስሳ ይዤ ወደ መጣው እንስሳ ለምሳሌ ዝሙት ሰርቼ ኦር ሰርቄ ኦር የሆነ ነገር እግዚአብሔር ማክበር ነገር አድርጌ ኃጢአት ሰርቼ መጣው ካህኑ በጋምጪ አለኝ በግዤ መጣው። ከዛ እጄን ስጭን የኔ የዝሙት ኃጢአት የስርቆት ኃጢአት ኦር ኤኒ ካይንድ ኦፍ ሲን ወደ እንስሳው ይተላለፋል። ከዛን ሰዓት ጀምሮ እኔ ንጹህ ሆነና እንስሳው ኃጢአተኛ ይሆናል ማለት ነው። እና እግዚአብሔር ምን ይለዋል? ካህኑ በጉን ረዳው ኦር ፍየል ረዳው ይታረዳል። ደሙን 7 ጊዜ ወደ ቅድስተ ቅዱሳን ይረጨዋል። ሰውየው ግንባር ላይ ቀኝ ጆሮ ላይ ቀኝ ጣቱ ላይ ምናምን ይረጭና ሰውየው ነፃ ይሆናል። እና እግዚአብሔር ምህረት የሚያደርገው ኦር ይቅርታ የሚያደርገው ደም ሲያይ ነው። እኔ ነበርኩ የተሰራው እጄን ስጭን ወደ እንስሳው ተላለፈ ማለት ነው። የእግዚአብሔር ስም የተባረከ ይሁንና እንስሳው ኦር በጉ ፍየሩ ኃጢአተኛ ሆነ፣ እሱ በኔ ምትክ ይታረዳል። ምን ማለት ነው? ደም ፈሰሰ። ዘሌዋውያን ምዕራፍ 17 ላይ ሲናገር ደም ያለበትን ስጋ አትብሉ ይላል። ምክንያቱም ደሙ ለኃጢአት ስርየት ሰጣችሁ። እና እግዚአብሔር በቃ በደም መፍሰስ ውስጥ ነው። ምን ማለት ነው? ደም ሲፈስ ያው ሞተ ማለት ነው አይደል? አንድ እንስሳ ሰውም ከሆነ ለምሳሌ በመኪና አደጋ በተለያየ ነገር ደሙ ፈሶ አለቀ ካልን ሞተ ማለታችን ነው። ምክንያቱም ደሙ ውስጥ ነው የሰው ህይወት ያለው፣ የሰው ሁሉ ለመናው ያለው። ስፔሻሊ ስፒሪቹዋል ቢንጋችን ባህሪያችን ነፍሳችን ብዙ ነገሮች ያለው ደማችን ውስጥ ነው። አጥንታችን ውስጥ ምስላችን ውስጥ የለም፣ ደማችን ውስጥ ነው። ደም ከፈሰሰ ህይወት ወጣ ይባላል አይደል? ደሙ ፈሶ አልቋል ሚተርፍ አይመስልኝም እንላለን ብዙ ጊዜ ሰዎች ሲሞቱና ልክ እንደዚሁ በእኛ ምትክ ደሙ የእንስሳው ደም ይፈሳል።
ያቀጣው እንስሳ ደሙ ሲፈስልኝ ምን ሆነ ተቀጣ ማለት ነው እኔ ኃጢአት ሰርቼ ነበር በኔ ምትክ ደሙ ማን ነው በጉ ተቀጣልኝ ደሙ ሞተልኝ ማለት ነው በኔ ምትክ ፍየሉ ሞተልኝ በኔ ምትክ ጥጃው ምናምን ላሙ ሞተልኝ በኔ ምትክ ለምን ሲባል ወደ እነሱ ትራንስፈር ሰራኩት የኔን ኃጢአት ኢየሱስ ክርስቶስ ጌታ ነውና ሰዎች በብሉይ ኪዳን ኃጢአት በሰሩ ቁጥር እንደዚህ ይደረግ ነበር ዛሬም ስበድል ዛሬም በጋም ይዤ እመጣለሁ ነገ ስበድል በቀንና በቃ ድሆች በጣም ከባድ ነው ምናልባት በዚህ ዘመን ላይ ቢሆን ይሄ ነገር የሚሆነው በአጉዳችን ፈልቶ ነበር ማለት በጣም ከባድ ነበር ምክንያቱም በቀን ፍየል ማቅረብ አንችልም ነበር ኢየሱስ ክርስቶስ ጌታ ነው እና ምን ይላል እግዚአብሔር ቃል ሲናገር ቁጥር 3 ላይ እና ደግሞ ይሄ ሥርዓት የተፈጸመ ካህናት በየጊዜው ይቀያይራሉ ለምን ሲባል ስለሚሞቱ ይገርማል በጣም ሟቾች ናቸው ካህኑም ይሞታል ሰውም ደግሞ ይሞታልና አንድ ግን ደግሞ የሚሻል ሊቀ ካህናችን መጣ እግዚአብሔር ልጅ ስሙ የተባረከ ይሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ አካባቢ መስለኛልና ዮሐንስ መጥምቆ ምን አለ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይኸው አለ ሃሌሉያ ኢየሱስ ክርስቶስ ጌታ ነው የእግዚአብሔር ልጅ ምንድነው በቃ አንድ ጊዜ በግ ሆኖልሻል ሃሌሉያ በብሉይ ኪዳን ዘመን ቢሆን በየጊዜው በግ ማቅረብ ኃጢአት በሰራ ቁጥር እግዚአብሔር በበደለው ቁጥር ዋኖስ እርግብ በጣም የሚሰለች ነገር ነው ደግሞ በዚህ ዘመን ላይ አስባችሁታል በጣም ኑሮ ውድ ነው በዚህ ጊዜ ላይ በግ በጣም እናስበው አንችልም ማን ዋጋውና በዚህ ጊዜ በቀን በግ ብታቀር በቀን ፍየል ብታቀር በቀን ወፈን ብታቀር በጣም ህይወት በቃ ከባድ ነበር የሚሆነው እማንችል ሰዎች ሲኦል እንገባ ነበር ማለት ነውና ነገር ግን የእግዚአብሔር ልጅ ኢየሱስ ስለኛ በግ ሆኖ መጣ ሃሌሉያ መጥምቁ ዮሐንስ ምን አለ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይኸዋል ሃሌሉያ ስለአንተ አንድ ጊዜ የእግዚአብሔር ልጅ ኢየሱስ ክርስቶስ ቀራንዮ መስቀል ታረደ ሃሌሉያ ራእይ ምዕራፍ 5 ላይ ምን ይላል እግዚአብሔር ቃል ሲናገር እንደታረደ በግ ሆኖ ቆሞ አየውታል ማን ሲባል ክርስቶስን እሱ የይሁዳ አንበሳ ነው እሱ የፍጥረት ሁሉ ፈጣሪ ነው ግን ስላንተ ምን ሆነ ታረደ ሃሌሉያ በግ ሆነ ስለኛ በጣም ይገርማል በግ ሆኖ ታረደልን እና ደሙን አንድ ጊዜ አፍሷል ላሽታኪራ ሙሳፒያታ ካላቦታ ከዚህ በኋላ ድጋሚ ኖ ሞር ደም ማፍሰስ ፍየል መጣት አይጠበቅብሽም እግዚአብሔር ጋር ካህን ጋር በጊዜ መጣት አይጠበቅብም ኮርማ ይዛ መጣት አይጠበቅብም ሃሌሉያ የእግዚአብሔር ልጅ ኢየሱስ ስላንቺ ስለኔ ስላንተ ስለሰራራቸው ኦር ከዚህ በኋላ ስለምንሰራቸው ሳስተን በማወቅ ሳይሆን ባለማወቅ ስለምን በደለው ሰይተኛው ማጣታችን የገዛ ደሙን ይዞ ይላል ዕብራውያን ምዕራፍ 9 ላይ ወደ ቅድስተ ቅዱሳን አንድ ጊዜ የዘላለምን ቤተነት አግኝቶ የገዛ ደሙን ይዞ ገባ ማን ሲባል ራሱ ደግሞ ሊቀ ካህን ሆኖ ሃሌሉያ እሱ ላምብላችሁ ኢየሱስ ሃሌሉያ ስሙ የተባረከ ይሁን ራሱ በግህ ነው ራሱ በግሽ ነው ከዚህ በኋላ ኮሮ ማቅረብ አይጠበቅብም በግ ማቅረብ አይጠበቅብሽም ኢየሱስ ጌታ ነው ፍየል ማቅረብ አይጠበቅብም ዋኖስ ማቅረብ አይጠበቅባችሁም አንድ ጊዜ ክርስቶስ ኢየሱስ ወደ ምድር ቅድስተ ቅዱሳን ሳይሆን ወደ ሰማያዊቷ ሃሌሉያ ወደ እግዚአብሔር አብ የገዛ ደሙን ይዞ እና አንድ ጊዜ ገባ እንደዚህ ይላል ቁጥር 3 በአገልግሎታቸው የቀደሙት ካህናት ማለት ነው እነዛ ሺህ ጊዜ የሚመጣባቸው አንዴ በግ አንዴ ኮርማ አንዴ ምናምን ይያዝን እባካችሁ አስተሰሩልኝ ዝሙት ሰርቻለሁ ሰርቄያለሁ አጥብርብሬ ያልን ምን መጣባቸው ካህናት ደግሞ ሞት የሚከለክላቸው የሆነ ቀን ይሞታሉ አይገርምም እንደዚህ ይላል በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነው ይፈራረቃሉ በየጊዜው ልዩ ካህናት ይመጣሉ እሺ ኢየሱስ ግን ሃሌሉያ ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው ሃሌሉያ እሱ ምንድነው ብቻ የማይሞት ነው እሱ አንድ ጊዜ ሞተ ራሱን ለኃጢአት ስርየት ሃሌሉያ መስቀል ላይ ሞተ ደሙን አፈሰሰ ከዚህ በኋላ አይሞትም ምንድነው ዘላለማዊ የሚሻል ሊቀ ካህን ነው ከአሮን የሚሻል ከመልከጼዴቅ የሚሻል ሊጋዶሳካ እንደ መልከጼዴቅ የሆነ ከመልከጼዴቅ ጋር የሚተካከል ከአሮን የሚሻል ሊቀ ካህናችን ነው እና ራሱ ደግሞ የታረደው በጋችን ነው ሃሌሉያ ፋሲጋችን ክርስቶስ ታረደ አይደል የሚለው ኢየሱስ ክርስቶስ ጌታ ነው አንደኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ ይላል ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው ስለዚህ ስለ እነርሱ ስላንቺ ስለኔ ስላንተ ስለ ሁላችን ሃሌሉያ እየማለደ ሁሉ ጊዜ በህይወት ስለሚኖር በርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ይላል ትርጉሙ ስለካው ታሪክሱን ስለካው ለዘላለም ማለት ነው ሊያድናቸው ይችላል በማን በኩል በዚህኛው ሊቀ ካህን ከአሮን በሚሻለው ከብሉይ ኪዳን ካሉ ካህናት የሚሻል እነሱ ይገርማቸዋል በአመት አንድ ጊዜ ስለራሳቸው ደግሞ ስለ ህዝቡም ስርየት ደም ይዘው ይቀርባሉ ይሄኛው ግን ምንም ኃጢአት የለበትም ንጹህ የሆነ እግዚአብሔር በግ ነው ሃሌሉያ እንከን የማይገኝበት እግዚአብሔር በግ ነው ብቻ አይደለም ከነ አሮን የሚሻል
በኃጢአት ያልተፈተነ ፍጹም የሆነ ሊቀ ካህናችን ነው እና የገዛ ደሙን ይዞ ወደ ቅድስተ ቅዱሳን አንድ ጊዜ ገባ ለመቼ ለዘላለም ሃሌሉያ ስለዚህ በኢየሱስ ክርስቶስ በኩል ወደ እግዚአብሔር አብ የሚመጡትን ሁሉ ሊያድናቸው ይችላል ለመቼ ለዘላለም ያድነናል ሃሌሉያ ኢየሱስ ክርስቶስ ጌታ ነው እሱ የማይሻር ክህነት አለው ለምን ሲባል ሞት ከዚህ በኋላ ያሸንፈው አንድ ጊዜ ሞቷል እሱ ነው የሞተው ላንቺ ሲል ነው ላንተ ሲል ነው ለኔ ሲል ነው የሞተው ለእኛ ሲል ነው የሞተው እግዚአብሔር ልጅ ኢየሱስ ለምን ለኃጢአት ስርት ራሱን የደም መስዋዕት ሊያቀርብ ስለኛ መጽሐፍ እንደሚናገር ነገርኳችሁ ደም ሳይፈስ ስርየት የለም በብሉይ ኪዳን ሰዎች በየጊዜው ደም ያፈሱ ነበር እንስሳ ያመጡ አሁን ደግሞ አንድ ጊዜ ደሙን አፈሰሰል አንድ ጊዜ ደሙን አፈሶልሻል ብቻ አይደለም ሊቀ ካህኖች ሆኖ ሊቀ ካህን ሆኖ የገዛ ደሙን ይዞ ወደ ቅድስተ ቅዱሳን ወደ ምትሻለዋ በሰው እጅ ወዳልሰራችዋ ሃሌሉያ በሰማይ ወዳለችዋ በአይምሮአችን ማሰብ ወደ ማንችለው ንጽሕት ወደነችዋ ድንኳን የገዛ ደሙን ይዞ ወደ እግዚአብሔር አፊት ገባ ስለማሰላንቺ ስላንተ ስለዚህ ዘወትር ያማልዳል ዘወትር በክርስቶስ በኩል ከሆነ እግዚአብሔር ያድናቸዋል መክሊት ከምንድነው የሚያድነን ካላችሁ ኢየሱስ ክርስቶስ ጌታ ነው ከዘላለም ፍርድ ያድነናል ከኃጢአት ያድነናል ላዲጃኖስ ያኪታ ላቡራኪ አዳሎቦሳ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ሲናገር እንደዚህ ይላል የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያወጣል ያጥባል ያነጻል ኢየሱስ ጌታ ነው ታውቃላችሁ ኃጢአት ነው ብዙ ዋጋ የሚያስከፍለን ኃጢአት የእግዚአብሔር መንግስት እንዳንወርስ ይከለክለናል ኃጢአት ከእግዚአብሔር ክብር ያጎልናል መጽሐፍ ሲናገር ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸው ይላል መጽሐፍ ሲናገር እህትና ወንድሞቼ ከእግዚአብሔር ክብር የሚያጎለን ከህልውናው የሚያጎለን ከስኬት የሚያጎለን ኃጢአት ነው እንደ ኃጢአት ነቅርሳ የለም እህትና ወንድሞቼ ኃጢአት እንደ ካንሰር ነው ለኔ እህትና ወንድሞቼ እኔ ኃጢአት እንደምፈራ ዲያብሎስን አልፈራውም ምፈራው ኃጢአት ነው ኃጢአት ዲያብሎስ ስራ ነው ኃጢአት የሚሰራ ሰው ስኬታማ አይደለም ኃጢአት የሚሰራ ሰው ፍጻሜው ሲኦል ነው ኃጢአትን የሚሰራ ሰው አይሳካለትም በሮቹ ዝግ ናቸው ህይወቱ ትግል ነው ሰው አይቀበለውም ማንንም አያዳምጠውም ቢለብስ አያምርበትም ቢናገር የሚያዳምጠው የለም ቢበላ አይስማማው እህትና ወንድሞቼ አልጋ ቢኖረን እንኳን ቆንጆ እንቅልፍ አናገኝም ኃጢአት ክፉ ነው እናንተ ሰዎች ኃጢአት የኛ ጠላት ነው ዲያብሎስ አይደለም የኛ ጠላት ኃጢአት ጠላታችን ነው ዲያብሎስ ባንቺ ህይወት ላይ ባንተ ህይወት ላይ አክሰስ እንዲያገኝ እድል እንዲያገኝ እንደ ልቡ የኛን ህይወት እንዲያሰቃይ የሚያደርገው ኃጢአት ነው እሺ ለዚህ ኃጢአት መድኃኒት አለው መድኃኒቱ ማን ነው የዓለም መድኃኒት የሆነው ኢየሱስ ክርስቶስ ነው እሱ ከኃጢአት ነፃ ሊያወጣን ዲካዶስ አኪታ ላቡዳ ከአቤል የሚሻል ክቡር ደም በእግዚአብሔር አፍ ስለኛ አቅርቧል ኢየሱስ ክርስቶስ ይሄ ደም ሃሌሉያ አንደኛ ዮሐንስ ምዕራፍ 1 ላይ እንደሚናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሄ ደም ከኃጢአት ንጹህ ያደርጋቸዋል እህትና ወንድሞቼ ደግሞ ቅድም ያነበብኩላችሁ ክፍል ላይ ምንድነው የሚለው በእርሱ በኩል በማን ደሙን ይዞ በገባው በሊቀ ካህናችሁ የገዛ ደሙን ይዞ ገብቶ ወደ እግዚአብሔር አፊት አክሴፕታንስ ተቀባይነት እንድታገኙ ልጅ እንድንሆን ሃሌሉያ የእግዚአብሔር ዘመድ እንድንሆን ጠላት እንዳንሆን አምላክ እንዲታረቀን የእግዚአብሔር ቁጣ ከኛ ላይ እንዲበርድ ያደረገው ኢየሱስ ክርስቶስ ነው በእርሱ በኩል ወደ እግዚአብሔር አብመጡትን ለዘላለም ፈጽሞ ያድናቸዋል በማን በኩል በክርስቶስ ከሆነ እግዚአብሔር ያድናል ሃሌሉያ ከምን ካላችሁ ከዘላለም ፍርድ ከሞት ፍርሃት ከጭንቀት ግራ ከመጋባት ከድህነት ከርግማን ከኃጢአት ከርኩሰት እግዚአብሔርን ከማከብር ህይወት ከፍርሃት ከስጋት ከጭንቀት ከበሽታ በቃ ምንድነው ማን ያደረኝ የምትሉት ጉዳይ አላችሁ ከዚህ ነገር ማን ያውጣኝ የምትሉት ነገር አላችሁ የእግዚአብሔር ልጅ ኢየሱስ አለ ሃሌሉያ እሱ ምንድነው አዳኝ ነው ሂዝ አወር ሴቨር ኢየሱስ ክርስቶስ ጌታ ነው ያድናል ኢየሱስ ክርስቶስ ጌታ ነው ለዮሴፍ መልአኩ ሲናገረው ምን አለው ስሙን ኢየሱስ ትለዋለህ እሺ እሱ ህዝቡን አለ ከኃጢአት ያድናቸዋል ታውቃላችሁ አብዛኛው ችግራችን 80% ችግራችን እንደ ሀገር ብትሉኝ እንደ ግለሰብ ብትሉኝ እንደ ቤተክርስቲያን ብትሉኝ ቻሌንጅ ካለባችሁ መከራ ችግር ውስጥ ከገባችሁ ያ ችግር የመጣው 80% ከኃጢአት ተነሳ ነው ከአሰነሳ እና የእግዚአብሔር ልጅ ኢየሱስ ከኃጢአት ያድናል ከኃጢአት የሚያድን በገዛ ደሙ ነው ይሄን ደም ጥራው በህይወትክ ላይ ይደም ነፃ ያወጣል ብቻ አይደለም የእግዚአብሔርን አፊት እንድና ያረጋን ይሄ ክቡር ደም ነው የእግዚአብሔርን ቁጣ ከኛው ላይ ከለከለው ከእግዚአብሔር ፍርድ ያመለጥነው በዚህ ደም ነው ይደም ከየትኛውም ችግር ይገላግላል በክርስቶስ በኩል ከሆነ ለለ እግዚአብሔር ቃል ሳነብላችሁ ቁጥር 25 ላይ ስለዚህ ስለነሱ ይማልዳ ሁሉ ጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር መጥተው ፈጽሞ ያድናቸው ይችላል ምንስ ናችሁ እህትና ወንድሞቼ ምን አይነት ችግርስ ናችሁ
ከዚህ ነገር ማድነኝ ያላችሁ ይሆን? እርግማን ይሆን? የዘር ማንዘር መንፈስ ይሆን? ሞት የሞት ፍርሃት ይሆን? በሽታ ይሆን? ድህነት ይሆን? ጭንገፋ ይሆን? ስትይዙት ነገር ይበላሽባችሁ ይሆን? በር አልከፈት ብሎ ይታገላችሁ ይሆን? ለአንዳንድ ሰው ቀላል የሆነ ነገር እናንተ ከሲደርስ ያታገላችሁ ይሆን? የሞት ፍርሃት ነው። ሪጀክት መደረግ ነው። ተቃውሞ ደርስባችኋል። ፍርሃት አለባችሁ፣ ስጋት አለባችሁ። ምንድነው ህይወታችሁ ላይ ያስቸገራችሁ ቻሌንጅ ይሆንባችሁ? ምናልባት የኃጢአት ልምምድ ይሆን? አልፋታ ያላችሁ ኃጢአት አለ ይሆን ቦታችሁ ላይ? ምንድነው የሚያስቸግራችሁ? የዲያብሎስ ውጊያ ይሆን? የክርስቶስ ኢየሱስ ደም ብቁ ነው። በርሱ በኩል ከመጡ ያድናቸው የሚችል ሊቀ ካህን እንዳለ እግዚአብሔር ቃል ይናገራል። ሊቀ ካህን አለን። ስላንቺ ጠበቃ የሆነ ስላንተ ጠበቃ የሆነ በእግዚአብሔር አብ ቀኝ የቆመ የሚሟገትልህ ዋስ የሆነ ራኩታሊያ ዳሳ ካለህበት ከየትኛው መከራ የሚያወጣ ከዛለም ፍርድ የታደገክ የገዛ ደሙን እግዚአብሔር አፊት አቅርቦ ከአባቱ የፍርድ እጅ ያዳነን ኢየሱስ ሮካዲያ አላቦሳ ከእግዚአብሔር ቁጣ ያዳነን ኢየሱስ የእግዚአብሔር ልጅ ዛሬም ካለህበት ከየትኛው ነገር ያድናል። በክርስቶስ በኩል ከመጣ እግዚአብሔር አብ አይጨክርብህም። በክርስቶስ ኢየሱስ ክቡር ደም በኩል ከመጣ እግዚአብሔር አብ ከየትኛው አመጻ ከየትኛው ፍርድ ከየትኛው መከራ ከየትኛው ጭንቀት ይታደግህ ይችላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ መካከለኛችን ነው። በእኛና በእግዚአብሔር አብ ጣልቃ ይገባ ሪጋዶስ ሲካላባዳ ባያዳ ኢልባአዲና ማያሶ ከተረደ ገሊውቶ ሶፖቲ አላባ አንድ እግዚአብሔር አለ። በእግዚአብሔርና ደግሞ በሰዎች መካከል አንድ አለ። እሱም ሰው የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ከየትኛው ነገር ይታደጋል። በጣም ከባድ ከሆነ ከዘላለም ፍርድ አምልጠናል። በጣም ከባድ ከሆነ ከዘላለም ሞት አምልጠናል። ቀንና ሌሊት ለዘላለም ከሚሰቀዩበት እሳትና ትሎች ማንቀላፉ ትሎች ካሉበት ከዘላለም ዲን ክርስቶስ ኢየሱስ በደሙ አድኖናል። ደግሞ ከዛ ከትልቁ ፍርድ ከትልቁ መከራ የታደገን እግዚአብሔር ልጅ ደግሞ በዚህ ዓለም ካለ ከየትኛው ስጋት ያድነንም ያድናል። ከመከራ ያድናል፣ ከስጋት ያድናል፣ ከጭንቀት ያድናል። ኢየሱስ ክርስቶስ መስቀል ላይ ሞተ ለሁለንተናክ ነው። አሜን። ለሁለንተናክ ነው። ከኃጢአት ይታደጋል። እንደነገርኳችሁ መጽሐፍ ሲናገር እኔ ገርመኛል ስለ አቤል ስለ ቃየል ሳስብና ቃየል አቤልን ገደለው አይደል? አቤልን ገደለውና ኖ እግዚአብሔር አቤልና መስዋዕቱን ተቀበለ ቃየልና መስዋዕቱን አልተቀበለም ይላል አይደል? ዘፍጥረት ምዕራፍ 3 ላይ ምዕራፍ 4 ላይ ሲናገርና አቤልን እግዚአብሔር ተቀበለው። ቃየል በዚህ ምክንያት ቀና ቃየል እና ምን ነው አለው እግዚአብሔር ለምን ቀናክ በወንድም ካለው ለምን ነው በወንድም ምትቀናው ፊት ለምን ጠቆረ አለው። እና ኃጢአት ባንተ ደጅ ታደርባለች ቀና በወንድምና ቀናት እኔ እንደዚህ ብዬ አስባለሁ ይሄ ሰው ቀና ቶሎ ብሎ በዚህ በቀናቱ ምክንያት ንስሐ ቢገባ ቀጥሎ መርደር አይሆንም ነፍሰ ገዳይ አይሆንም ነበር። እና ሁሉ ጊዜ አንድ ኃጢአት ቶሎ ንስሐ ማንገባበት ከሆነ ለሚሸራጥ በር ይከፍትልናል። ኃጢአት አንዴ ሲነኩት መርዝ ነው ይተላልፋል፣ ቶሎ ይሰፋል ኃጢአት። አንድ ኃጢአት ያኔ በአቤል በቀና ሰዓት ላይ ቶሎ ንስሐ ገብቶ ቢሆን ቀጥሎ አቤልን አይገለውም ነበር። እና ቀና እግዚአብሔር ተመለስ ለምን ቀና ለምን ፊት ተቆረ መልካም በታሪክ ፊት አይጠቆም ነበር። ቃየል ተመለስ አለው አልተመለሰም፣ ንስሐ አልገባም። እግዚአብሔር ንስሐ ድል ይሰጠው ነበር። ነገር ግን ቀጥሎ ምን አደረገ? ወንድሙን ገደለው፣ ነፍሰ ገዳይ ሆነ። በዚህ ምክንያት መጽሐፍ ሲናገር ተቅበዝባዥ ሆነ ይላል። ኮብ ላይ ሆነ ይላል። እናንተ በጣም ከባድ ነገር ነው። ተቅበዝባዥ ሆነ፣ ኮብ ላይ ሆነ። በቃ ፈራ። ምን አለ? የሚያዩኝ ሁሉ ይገለኛል፣ የሚያዩኝ ሁሉ ያጠቃኛል አለ። እናንተ ኃጢአት ክፉ ነው። ይወላችሁ እህትና ወንድሞቼ ስትበድሉ ሰው ማይበድል የለም። እግዚአብሔርን ልንበድል ይችላል። ባለማወቅ አውቀን ስለምንሰራ ፍርድ ይጠብቀናል። ምዕራፍ 10 ቁጥር 26 እንደሚናገረው ሰው የእውነትን ዕውቀት ከተቀበለ በኋላ አውቆ ኃጢአትን ቢሰራ ከዛ በኋላ ፍርድ ይጠብቀዋል ይላል እግዚአብሔር ቃልና አውቀን ኃጢአት ብንሰራ ፍርድ ነው የሚጠብቀን። ነገር ግን ደክመን ባለማወቅ አቅማተን በተለያየ ምክንያት ድንገት ኃጢአት ብንሰራ ቶሎ ንስሐ መግባት አለብን። ንስሐ ማንገባቸው ኃጢአቶች ለሚሸራጥ በር ይከፍቱልናል። ኃጢአት ደግሞ ሲበዛ ተቅበዝባዥ፣ ፈሪ፣ ድንጉጥ በቃ አሁን ቃየል ምንድነው የሆነው? ያየኝ ሁሉ ይገለኛል አለ። ማንንም እኮ ያናገረው ሰው አልነበረም። ነገር ግን በቃ ያየኝ ሁሉ ፍርሃት ገባበት እና ኮብ ላይ ሆነ፣ ተቅበዝባዥ ሆነ። ምድር በሱ ምክንያት ተረገመች፣ ኃይሏን ከለከለችው። አየሩ ይጋጨዋል፣ የሚያው ሁሉ ይጣላዋል። ሞገስ አጣ፣ ተቀባይነት አጣ። ለምን ሲባል ኃጢአት ይወላችሁ ተቀባይነት እንድናጣ ሰዎች እንዳዳምጡን ከሁሉ ጋር ምንጋጭ ብላ ስንለው ሌላ ነገር ምንናገሩን እየገለበጠ ሰዎች እንዲረዱን ያደርጋል። ሰዎች ጋር ተቀባይነት እንዳናገኝ ያደርጋል ኃጢአት። የምንሰራው ስራ እንዳይከናወን ይከለክላል ኃጢአት። እንደ ኃጢአት መርዝ የለም ወገኖቼ። ቃየል ምን ሆነ? ተቅበዝባዥ ኮብ ላይ ሆነ። አስባችሁታል? ዛሬ እዚህ ሀገር ነገዛ ተነጎዳ እዚህ ጋር በቃ ዝም ብሎ ተንከራታች። እዚህ ተክሎ ነገዛ ይተክላል። ለምን ሲባል ምድር እንኳን ትቃወማለች ኃጢአት ስለሰራ። ኃጢአተኛ ሰው አየሩ ይቃወማል፣ እንቅልፍ አይኖረውም ኃጢአተኛ ሰው።
በዝባዥ ነው ኃጢአተኛ ሰው ሁሉ አይቀበለውም ከሁሉ ጋር ይጋጫል ሚሰራ አይከናወንለትም በሮቹ ሁሉ ዝግ ናቸው ኃጢአት ውስጥ ያለ ሰው ያው በር ዝግ የሚሆነው ለኃጢአት ብቻ አይደለም አክቹአሊ ለኃጢአት ብቻ አይደለም ነገር ግን አብዛኛው ጊዜ ኃጢአት ምድርም ትግል ነው ሰማይም ዝግ ነው ሰማይ ይዘጋል ኃጢአት ነገር ግን የክርስቶስ ኢየሱስ ደግሞ ፍቱን መድኃኒት ነው የእግዚአብሔር ስም የተባረከ ይሁንና የእግዚአብሔር ኢየሱስ ከኃጢአት ነፃ ያወጣል ደሙ ከኃጢአት ነፃ ያወጣል ብቻ አይደለም ከየትኛውም ትግል ከየትኛውም ካለህበት መከራ ይገላግላል በእርሱ በኩል በክርስቶስ ኢየሱስ በኩል ከሆነ እግዚአብሔር ከየትኛውም ችግር ያድንሃል እግዚአብሔር የተባረከ ይሁን እሱ ምንድነው አዳይ ነው ኢየሱስ ከምን ካላችሁኝ ከዘላለም ፍርድ ከዘላለም ሞት ከዲያብሎስ ፍርሃት ከዲያብሎስ ዛቻ ከክፉ ሰዎች ካለህበት ሁኔታ ከመከራ ከችግር ከየትኛውም ነገር አሁን አለውበት ከመቱት ከየትኛውም ቻሌንጅ የእግዚአብሔር ልጅ አዳኝ ነው ትልቁን አድኗል ምድራዊ ነገር አይሸግረው በዓለም ሳላችሁ መከራ አለባችሁ አለና እኔ ግን ዓለምን አሸንፌዋለሁ የተሸነፈ ነው ክርስቶስን ደግሞ ይዘህበት ምትቆምበት ከሆነ ፊትክ አይቆምም ይወድቃል ሊኖር ይችላል ጦርነት ሊኖር ይችላል ትግል ይኖራል መከራ ይኖራል ችግር ይኖራል ነገር ግን አብሮህ ግን አይዘልቅም ክርስቶስን አሳየው ደሙን አሳየው የኪዳኑን ደም ይሄው በለው ለኔ የተከፈለ ደም ይሄው አዳኝ ይሄው በኢየሱስም እገጥምሃለሁ በኢየሱስም መጣብሃለሁ አብረን አንቀጥልም በለው ዛሬ አብራችሁ ሊሆን ይችላል መከራ አብራችሁ ሊሆን ይችላል ችግር ነገር ግን እግዚአብሔር ኢየሱስ ክርስቶስ በከፈለው ዋጋ ምክንያት ዛሬ መድኃኒት ይሆናል ትድናላችሁ ዛሬ ካላችሁበት ከየትኛውም ነገር ኢየሱስ ጌታ ነው ምክንያቱም በዚህ የመስቀል ሥራ በዚህ ክርስቶስ መስቀል ላይ ያፈሰሰው ደም ምክንያት የዘላለም ሕይወት አግኝተናል ከእግዚአብሔር ቁጣ አምልጠናል ከፍርድ አምልጠናል ከዘላለም እሳት አምልጠናል ኢየሱስ ጌታ ነው ዋናውን ታድጉናል እንኳን የምድር ነገር ይቀርና እና እግዚአብሔር የተባረከ ይሁን ኃጢአት ውስጥ ያላችሁ ኃጢአት ውስጥ ነኝ አቅም አጣው የምትሉ ዛሬ ደሙን ጥሩት ደሙን ነፃ ያወጣችኋል ቀንበራችሁ ከላያችሁ ላይ ይሰበራል የትኛውም የዘር ማዘር እርግማን ቢሆን ጭንገፋ ቢሆን የሞት ፍርሃት ቢሆን ድህነት ቢሆን እጥረት ቢሆን አክሴፕታንስ ማጣት ሞገስ ማጣት ቢሆን ራኪ አዶሎ ቦጃራ ማሳ እዛችሁ ስራ አልባረክ ብሏችሁ ቢሆን በልዩ ልዩ መንገድ ፈተና ውስጥ ያላችሁ ሰዎች ኢየሱስ ያድናል አሜን ያድናል እግዚአብሔር ልጅ ይሄ ምነግራችሁ ቃል ህይወትና መንፈስ በውስጡ አለ ምን ውስጥ ናችሁ ኢየሱስ ክርስቶስ ያድናል እግዚአብሔር ልጅ በክርስቶስ በኩል ከሆነ እግዚአብሔር አብ ይሰማሃል ተንበርከህጩ እግዚአብሔር ታዳጊያችን ነው በማን በኩል ደሙን ባፈሰሰው ሊቀ ካህናችን በሆነው የገዛ ደሙን ይዘው ወደ እግዚአብሔር አብ በገባው በብላቴናው በኢየሱስ ክርስቶስ በኩል ና እግዚአብሔር ጋር እግዚአብሔር ያድናል ከምን ካላችሁበት ከየትኛው መከራ ኢየሱስ ክርስቶስ ጌታ እንጸልያለን እግዚአብሔር ስም የተባረከ ይሁን ሃሌሉያ የጌታ መንፈስ አለ ጸልይላችኋለሁ አብራችሁን እንጸልዩ ጋብዛችኋለሁ ሪካርዶ ሎቦሲ ካዳላቫጂዳማ ኤርከኒ ሞራ ላዳጋባቱ ላባስቲካሊ ቫጂ አዳያሳ የናዝሬቱ ኢየሱስ ሎስታ ካታላቪ አናማያሳ ከሰማይ ሰማያት ወርደ የእግዚአብሔር ልጅ ኢየሱስ ከድንግል ማርያም ስጋ አባ በድንግል ማርያም ማህፀን ውስጥ አልፈህ አባቴ ቀራንዮ መስቀል ለኛ የሞትክልን የይሁዳ አንበሳ ኢየሱስ ኦልባዱ ኡስታኪራ ሊቫዲያ ያዳ የዓለምን ሁሉ ኃጢአት ለማስወገድ ራስን መስዋዕት ለማድረግ አሳልፈ ይሰጠ ራስህ አባ በግ ሆነ የመጣህ ኢየሱስ ሊቀ ካህናችን ሆነ የመጣህ ኢየሱስ ደግሞ አባ ሬዲሎ ኦስቶኮፖቲካላ ጂዳሊባሲ ፓቲና ማጋዱራ ኤል ባዶሮ ኮቶሎ ቮዲ አያሳካታላባ ደግሞ አባቴ እግዚአብሔር ልጅ ኢየሱስ የገዛ ደምህን ይዘህ አባ በእጅ ወላድ ተሰራቸው ወደምትሻለው ቅድስተ ቅዱሳን አባ አንድ ጊዜ ይፈጽምህ አባ የገዛ ደምህን ይዘው ወደ እግዚአብሔር አፊት ገባ ሃሌሉያ አንድ ጊዜ ገብታል ለመቼ ለዘላለም ሃሌሉያ ዛሬ በዛ ይዘህ በገባው ደም በኩል ህዝብህን ይዤ እመጣለሁ ራስህን ይዤ እመጣለሁ አባ ህዝቤን ይዤ እመጣለሁ አባ ሀገሬን ይዤ እመጣለሁ አባ ማታራኪ አላቦታሳ እኔ ምነግራችሁ ቃል አልክ ጌታ ኢየሱስ ሆይ እውነት ነው ደግሞ በውስጡ ህይወት አለበት አልክ አባ እውነትና መንፈስ ነው አልክ አባ ሌሎ ዶስቶ ኮፖታ ኢርካሊ ባአዲሊ ቢጃና ሙሳ ኪታላ ባዶራዳ ኢየሱስ የእግዚአብሔር ልጅ ኢርካና ሞድ አላፋያ ቃሌ እውነት ነው አባ ህዝብን ይዤ መጣው አባቴ ሀገሬን ይዤ መጣው አባቴ መሪዎችን ይዤ መጣው አባቴ ራሴን ይዤ መጣው አባቴ አሁን ይሄን ሚዲያ የተከታተሉትን አባቴ ሴትና ወንድ ብለቴኖችን ይዤ አባቴ በዚህ ክቡር ደም በኩል መጣን እግዚአብሔር አባቴ ዛሬ ምህረት ለኛ እንዲሆን አባ ይቅርታ ለኛ እንዲሆን አባቴ የኃጢአት ስርየት እንዲሆን ጌታ በዚህ በከበረ ደም እንድታጥበን እግዚአብሔር አምላክ ሆይ እንድታጥበን ሻራዳ ኩላሳኪያ
አሁን ስለኛ ያ ክቡር ደም ይታያል አባ አረጋም ያ ደም ዛሬም በውስጡ ኃይል አለው ዛሬም የእግዚአብሔር ጉልበት አለ በዛ ደም ውስጥ ዛሬም ሕያው ነው ያ ክቡር ደም አባ ማርካላ ሶቶሎ ቮጀዲቦክ ያሪላ ቫዲና ማያ ዛሬ እግዚአብሔር አብ አባቶ ራዶክ ኦሎቦሽቲ ካታላባሳ ቀራንዮ መስቀል ላይ ስለኛ ኃጢአት ዋጋ በከፈለው በተባረከው ብላቴና በጌታ በኢየሱስ ክርስቶስ ደም በኩል መጣን ጌታ እንደ ኢትዮጵያ መጣን አባ እንደ ህዝቦች መጣን ጌታ እንደ ቤተክርስቲያን መጣን ጌታ እግዚአብሔር ዛሬ እግዚአብሔር ምህረት እንድታረግልን ይቅርታ እንድታረግልን ጌታ ባለ ማወቅ አባ አቅም በማጣት እግዚአብሔር በልዩ ልዩ መንገድ አባቴ እግዚአብሔር ሆይ የሰራነውን በደል ኃጢአታችንን አባ መተላለፋችንን እግዚአብሔር ሆይ ስንፍናችንን እግዚአብሔር ሆይ አለ ማወቃችንን እግዚአብሔር ሆይ የልባችንን ልከኛ እግዚአብሔር ሆይ በልጅ ደም እንድታጠብ ጸልያለሁ ይቅር እንድትለን አባቴ ጸልያለሁ ለመሪዎች ምህረት እንዲሆን እግዚአብሔር ለሀገር መሪዎች ምህረት እንዲሆን እግዚአብሔር ለቤተክርስቲያን መሪዎች ምህረት እንዲሆን ለባሪያ እግዚአብሔር ምህረት እንዲሆን ጌታ ይሄን ሚዲያ አሁን የተከታተሉ ላሉ ጌታ ሴትና ወንድ ባሪያዎች አባቴ የኃጢአት ስርየት እንዲሆን ጌታ እግዚአብሔር ሆይ ምህረት እንድታረግልን እንድታጥበን ጸልያለሁ እንድታጥበን አባ ጸልያለሁ በኢየሱስ ደም እንድትፈውሰን ጸልያለሁ መታጠብ እንዲሆን አባቴ ጸልያለሁ ማርካዲያ ኢልባኖ ሶኮቶሮ ሎጎቦጂ ዳላባሳ የልጁ የኢየሱስ ክርስቶስ ደም ጌታ እግዚአብሔር ሆይ ከኃጢአት ሁሉ ያነጻል ተብሎ ተጽፏል ዛሬ መንጻት እንዲሆን ጸልያለሁ እንድታጥበን ጠይቃለሁ እንድታጥበን እግዚአብሔር ጠይቃለሁ እንድታነጻን እግዚአብሔር ሆይ ጠይቃለሁ ምህረት ለኛ እንዲሆን አባ ጸልያለሁ በኢየሱስ ክርስቶስ ደም አጥበህ አንጻን አባ ሀገራችን እንድትጸዳ ጌታ ሆይ ሬዳላቶ ሾኮቶሎ ቮራማያ እግዚአብሔር ሆይ የሰዎችን ደም አባ በግፍ አፍስሰናል እግዚአብሔር ሆይ ዶችን በድናል እግዚአብሔር ሆይ በመበለት ላይ አባ ፈርደናል እግዚአብሔር አምላክ ሆይ ይቅር እንድትለን ጌታ እግዚአብሔር ሆይ በመድራችን ላይ ስለሚሰሩ ግፎች አባ ስለሚሰሩ ኃጢአቶች እግዚአብሔር ዛሬ ምህረት እንዲሆን እኔ ባሪያ ጸልያለሁ እግዚአብሔር ሆይ ማረን እግዚአብሔር ሆይ በልጅህ በኩል መጣናባ ዛሬ ህዝብህን አድን እግዚአብሔር ሆይ አሁን አድነን እግዚአብሔር ሆይ አሁን እንድታድን ጸልያለሁ አባ አሁን መዳን እንዲሆን እግዚአብሔር ሆይ አሁን ይቅርታ እንዲሆን እግዚአብሔር ሆይ በልጅህ ደም በኩል እንድታረቀን እግዚአብሔር ሆይ ኤልባዳ ጃኒካ ስታካቱ ላቪና ሞሳ ምንም ያክልን በድልን ስለናባ ከልጅህ ደም ግን አያልፍም እግዚአብሔር ከክርስቶስ ደም ግን አያልፍም እግዚአብሔር ከልጅህ ደም ግን አያልፍም አባ ቀራንዮ መስቀል ላይ ከፈሰሰ ማርባዲ አሊሳካ አታያዶራ ከዛ ቅዱስ ደም አያልፍም እግዚአብሔር ሆይ ለቤተ ክርስቲያን ምህረት ይሁንላት አባ ለኢትዮጵያ ቤተ ክርስቲያን ምህረት ይሁን አባቴ ለአገልጋዮች ምህረት ይሁን አባቴ እግዚአብሔር እየመሩ ላሉ መሪዎች ምህረት ይሁን አባቴ ዛሬ ፊት እንድታበራ ጸልያለሁ እንድታድነን ጌታ ሆይ መሪዎች እንድታድን አባቴ ሚኒስቴሮች እንድታድን እግዚአብሔር ሆይ የቤተ ክርስቲያን መሪዎች እንድታድን እግዚአብሔር ሆይ በኢየሱስ ክርስቶስ ምን የባሪያ ጸልያለሁ ለህዝብ ምህረት እንዲሆን አባ ለሰሜኑ ምህረት እንዲሆን ለደቡብ ምህረት እንዲሆን ለምስራቅ ለምዕራቡ አባ ምህረት እንዲሆን እግዚአብሔር እንድትራራልን ጸልያለሁ እንድትራራ አባቴ ዛሬ በልጅህ በኩል መጣን አማዶ ሴኪታ ላቫያ አባ ቃልህ እንደሚናገር በርሱ በኩል ከሆነ በክርስቶስ በኩል ከሆነ አባ ፈጽሞ ሊያድናችሁ ይችላል ይላል ቃልህ ጌታ ዛሬ ማዳን እንዲሆን አባ ከሰማይ ማዳን ለኛ ለህዝብ እንዲሆን እንድታድነን እግዚአብሔር ሆይ ከገባንበት አባ በማወቅ ባለማወቅ እግዚአብሔር ከገባንበት ከየትኛውም ቻሌንጅ እግዚአብሔር ሆይ መሪዎች እንድትታደግ እግዚአብሔር አምላክ ህዝብ እንድትታደግ እግዚአብሔር አምላክ ማዲጋላ ሻካቲያ ድሃውን እንድትታደገው ጸልያለሁ አባ ጮታችን እንድትሰማ እግዚአብሔር ሆይ ምህረት ለኛ እንድታረግ አባ በኢየሱስ ስም ጸልያለሁ በኢየሱስ ስም ለምናለሁ ቅዱስ አባት እግዚአብሔር ሆይ ተቀበል ጌታ አምላኬ ሆይ ልመናዬን ተቀበል ጌታ የኢዮብን ፊት እንደተቀበልክ እግዚአብሔር አምላክ ሆይ የሳሙኤልን ፊት እንደተቀበልክ እግዚአብሔር ሆይ የኤልያስን ፊት እንደተቀበልክ እግዚአብሔር ሆይ ራባዱላ ቫጂና ማሳካታ ላቫጋዲ አላወሳ አባት ቅዱስ እግዚአብሔር ሆይ ሙሴ እንደተቀበልከው እግዚአብሔር ሆይ ስለዚህ በለመነ ጊዜ እንደሰማው እግዚአብሔር ሆይ ስለዚህ ጮሃለሁ አባ በክርስቶስ ደም ጠበን አባ ወደ አንተ መልሰን አባ ልባችን እንዲሰበር ጸልያለሁ ጌታ ልባችን እንዲሰበር እግዚአብሔር ሆይ ማርካዲላ ቪጃዳላ ቦሲካታ አባ ከአመጽ መንገድ እንድትመልሰን ከኃጢአት መንገድ እንድትፈርሰን ጌታ ከድፍረት ኃጢአት እንድትመልሰን እግዚአብሔር ሆይ ጸልያለሁ እለምናለሁ አባቴ እለምናለሁ እኔ አባት ማርካዲላ ቦሲታላ አቡካ እንድትመልሰን እለምናለሁ አባቴ ሪቫይቫል እንዲነሳ እግዚአብሔር ሆይ ሪቫይቫል ምድራችን ላይ እንዲነሳ አባ የመመለስ ሪቫይቫል አባ ወደ አንተ የመመለስ ወደ ቅድስና ወደ መመለስ አባ ወደ እውነት መመለስ አባ እግዚአብሔር ወደ መፍራት መመለስ ጌታ ወደ አንተ
እንድንመለስ ጌታ እንድንፈራ እግዚአብሔር ሆይ ከድፍረት ኃጢአት እግዚአብሔር ተታደገን በኢየሱስ ክርስቶስ ስም ጸለይኩ ስለሰማህን ጌታ ስላየን ጌታ እግዚአብሔር መቸገራችንን ስላየ እግዚአብሔር ስለምትፈርድልና መሰግናለን አባ ሀገራችንን ስለምትጎበኛ አባቴ ህዝብ ስለምትጎበኛ አባቴ በኢየሱስ ስም አመሰግናለሁ ክብር ሁሉ ላንተ ይሁን ኢየሱስ ክርስቶስ ጌታ ነው እግዚአብሔር ስም የተባረከ ይሁን በጣም ነው ወዳችሁ እግዚአብሔር ጸጋና ምህረቱን ያብዛላችሁ እግዚአብሔር ቸርነት ኮቴኮታችሁን ይከተለው ለዘላለም ተባረኩ